አዶናይና ጃኒ ይጋባሉ፣ 4 ልጆችም ይወልዳሉ። በስተመጨረሻ አዶንም ፓስተር ይሆናል። አደንግጡ። እኔም ስሰማ ደንግጫለሁ። ሌላኛው በጣም የሚያሳዝኝና ልብ የሚነካ መረጃ ከወደ አርሲ ድጋሜ ደርሶናል። በጣም ልብ የሚነካና በጣም አሳዛኝ ነገር ነው። እሱን በቪዲዮ ባሳያችሁ እንጂ እንዲህ ማውራት በጣም ስለሚከብደኝ ነው። ሌላኛው በጣም አስደንጋጭ ነገር ዛሬ ሁለታ ወልመራ የሚባል አካባቢ ላይ አንድ የፍርድ ቤት ዳኛ ፍርድ ሂደት እያከናወነች ባለችበት ጊዜ ላይ ተጠርጣሪ ወይ ደግሞ ወንጀለኛ ወይ ደግሞ ፍቺ ላይ የነበረ ሰውዬ በሽጉጥ ዳኛውን መቶ ገደላት። እንዴት? ምን ማለት ነው? እንደዚህ አይነት ነገር በጣም አስፈሪና አስደንጋጭ ነገር ነው። ሌላ አሁንም ልብ የሚነካ መረጃ ልንገራችሁ። እኔ ምን አይነት ዘመን ውስጥ እንዳለን አላውቅም። አትሌቶች ናቸው ትሬኒንግ ላይ ያሉ፣ አንደኛው አትሌት አንዱን መተት አሰርብተብኛል ብሎ በሽጉጥ ገደለው። ይሄም እዚሁ ሀገራችን ውስጥ ነው። የዛሬ ቪዲዮ እንዳለ አሳዛኝና ልብ የሚነካ ነገር ነው። ግን መጀመሪያ ላይ የነገርኳችሁ ስለ አዶናይ በጣም ትንሽ ፈገግ ያስብላል እና ለቤቱ እንግዳ ከሆናችሁ ወንድማችሁ ፋራቶል ነኝ። ለዚህ ቤት እንግዳ ከሆናችሁ ብቻ ቤቱን ሰብስክራይብ ማድረግ ይጀመር። ቪዲዮን ከወደዳችሁ ላይክ ታደርጋላችሁ። ለአርሲ አሁን የተገደሉ ንጹሃን ዜጎች በተለይ ደግሞ የኦርቶዶክስ ሃይማኖት ተከታይ የሆኑት ዜጎቻችን በጣም ልብ ሰባሪ ነገር ነው። እያዘነን አዳዲስ መረጃዎችን እናቀርባላችሁ። እኔ ወንድማችሁ እዚሁ ደርሻለሁ። ስለዚህ ወደ ቪዲዮ እንገባለን። ሌስኮ የመጀመሪያ ቪዲዮ አንድ ፓስተር ወይ ደግሞ ነብይ ተብሎ አዶናይ እና ጃኒ ይጋባሉ፣ 4 ልጆችም ይወልዳሉ። ከዛ አዶናይ ፓስተር መሆን አለበት፣ ፓስተር ነው የምትሆነው በመጨረሻ ጌታ ይፈልጋል ብሎ ስናገር አንድ ቪዲዮ መጥቶልናል። እሱን ላጋራችሁ። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ። አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል። ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኝ ነው። ሴዶና ጆን ጂጂትሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ፣ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም? ጆኒን አያሸንፈውም። ሰውነቱም ያስመሰግናል እኮ የበላ ይመስል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይ ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁ። እንደሰማችሁት ነው። አዶናይና ጃኒ አሁን ተለያይቶ ባሉበት ጊዜ ላይ እንዴት ምንም አጠራጣሪ መረጃ አይደለም። ስለዚህ መገመት አትችሉም። ግን እኔ ጌታ ተናግሮኛል፣ ይጋባሉ፣ 4 ልጆችም ይወልዳሉ። ግን ዞሮ አዶናይ ፓስተር መሆን አለበት በስተመጨረሻ ተመለስ እያለ ነው ብሎ ደግሞ ሌላ ነገር አዶናይ እንግሊዝ ሄዶ ጥልቁ ከላይ ከምናምን መንፈስ ምናምን ብሎ ያወራና ይሄ እና ስለዚህ ሴዶ ብለዋል። እንግዲህ ከሆነ ሲሆን እኔ አመጣላችኋለሁ። በዚህ ሰዓት እንደዚህ ብለን ነበረ እና ሆነ እኮ ብዬ አመጣላችኋለሁ። ሳይሆን ሲቀር ደግሞ አልሆነም እኮ ነብይ እንደዚህ ባለው ምናምን እንደዚህ አየው ሰማው ተናገረኝ ብሎ ያወራው ሰውዬ እንዲህ ሆነ እኮ ብዬ ቪዲዮን አመጣላችኋለሁ። ይሄንን በዚሁ ንለፍ። ቀለል እንዳታረጉት ነገር ሊሆን ይችላል። ግን አሁንም ማሳያችሁ ቪዲዮ ግን ይቅርታ አድርጉልኝ። ማንኛውም ሃይማኖት ተከታይ ሆኑ ማንኛውም ብቻ የፈለጋችሁበት ቦታ ሄዱ፣ እመኑ፣ የትም ኑሩ፣ የትም ተወለዱ። ይሄንን ቪዲዮ ያየ ሰው ልቡ ያልተነካ እኔ እንጃ። ቆይ ላሳያችሁ።
ይሄንን አሁን ያያችሁት ቪዲዮ ቤተክርስቲያን ሲቃጠል ታቦትና አንዳንድ የቅድስና እቃዎች ከቸርቹ ወጥቶ ወደ ሌላ ቦታ ሲጓጓዝ ያለው ቪዲዮ የተቀረጸ ቪዲዮ ነው። አሁን በዚህ ሰዓት አሁን ይሄ ቪዲዮ ሲቀረጽ እኔ የሰማሁት 49 ሰዎች እንደሞቱ ነው። ነገሩ ወደ ፖለቲካ እየተወሰደ ነው። ማንም ያቃጠል ምንም ቤተክርስቲያን ሲቃጠል ማንኛውንም ሃይማኖት ብትከታተሉ ይሄኛው ፓርት ግን ለማንም ተቀባይነት የለው እና ምን አይነት ክፉ ዘመን ውስጥ እንዳለን ምን አይነት ጭካኔ ላይ እንደደረሰን እኔ ብቻ አላቅም። በጣም ከባድ ከሰው ጭንቅላት በላይ የሆነ ነገር ነው። ሁኔታውን ለፈጣሪ ፍርዱን ለእግዚአብሔር እንተውና እንደ ሀገር እንደ ዜጋ እንደ መንግስት ግን ይሄ ከፖለቲካ ውጪ ነው። ቤተክርስቲያን ከፖለቲካ ጋር ጭራሽ የማይገናኝ ነገር ነው። ስለዚህ መንግስት አንድ ማለት አለበት ብዬ ነው ማምነው፣ እንደኔ ማለት ነው። ሌሎች እስቲ ሀሳብ አስተያየታችሁን እስካሁን ያያችሁት ቪዲዮ ኮሜንት ላይ ያረጋችሁልኝ ለብዙ ሰው እንዲደርስ ደግሞ ይሄን ቪዲዮ ሼር እያረጋችሁ ከተመቻችሁ ደግሞ ላይክ እያረጋችሁ ቪዲዮን እንቀጥላለን ማለት ነው። ሌላኛው አሁን በጣም እንዳይደብራችሁ ወይ ደግሞ እንዳታዝኑ አንድ ቪዲዮ ስላሳያችሁ። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ይሄ ቪዲዮ ያውኑ አይደለም ጋይስ፣ ከዚህ በፊት የነበረው የተፈጸመው በደልና ግድያ ከዚህ ጋር አሁን ጋር እንታስታውሱ ብዬ ነው ያመጣሁላችሁ ማለት ነው። እኔ ሀዘን ለማስታወስ አይደለም፣ እዚህ ጋር ግን ተደጋገመ ለማለት ነው። ስደጋገም ደግሞ ምን እንደሚሆን አስቡት። አሁን ቀለል አድርገን በዜና ብቻ እከሌ እኮ ዜናውን አቀረበ፣ እከሌ ዜናውን ተናገረ፣ እከሌ አልተናገረም፣ መንግስት እንዲበል ድምጽ እንሁን ምናምን በጫጫታ የምታለፍ በድምጽ ብቻ የምታለፍ ነገር አይደለም። በመጀመሪያ ደረጃ ፈጣሪ ከላይ ራሱ ፍርድ ባለቤት ስለሆነ እንዲፈርድ እኔ ፈጣሪ ጸልያለሁ ለምናለሁ። ግን እንደ ሀገር እንደ መንግስት ደግሞ ይሄ ነገር ለአንድና ለመጨረሻ ገሌ ካልቆመ ለሀገራችንም ለሚሞቱት ላሉት ከዚህ በኋላ ለሚገደዱት ለማለት ስለሚከብደኝ፣ ምክንያቱም አላቅም ምን እንደሚፈጠር አንድ ቁም ነገርና ትክክለኛ የሆነ ነገር ያስፈልገናል። አበቅ ይሄን ደግሞ መስራት የሚችለው የኦርቶዶክስ አባቶች በጣም ሃይራርኪ ላይ ያላችሁ ሰዎች ከመንግስት ጋር በመነጋገር ሰላማዊ መንገድ የሆነ ነገር እንዲሰፍንና ትክክለኛ ውሳኔ እንዲወሰን መደረግ አለበት። ይሄንን መስራት ያለባችሁ እናንተ ናችሁ። ግን እኔ ከሌላ ሃይማኖት ጋር ለማጣላት እየተደረገ ያለው ነገር ትንሽ ብታስብበት ብዬ ነው የማስበው። ከፖለቲካ ነው ወይ ከሱ ጋር ተያይዘ የሚለውን ደግሞ እሱም በኋላ ላይ የተጣራ መረጃ ሳገኝ አመጣላችኋለሁ። ለጊዜው ግን በዚህ ነው የምናልፈው ማለት ምንም አማራጭ ስለሌለን ነው። ጉልበት የእግዚአብሔር ብቻ ነው። አመሰግናለሁ። ሌላኛው በጣም አሳዛኝ ቪዲዮ ዛሬ ይሄ ቪዲዮ ሲቀረጽ ማለት ነው ምናልባት ነገ የሚለቀቅ ከሆነ ዛሬ ላይ ይሄ ቪዲዮ ሲቀረጽ በሆለታ ወልመራ የሚባል አካባቢ አንድ ፍርድ ቤት ፍርድ ዳኛ ናት ፍርድ እየሰጠች ሁለት ባልና ሚስቶች ይለያያሉ እና የፍቺ ሂደቱን እያነበበች ያለችው ሰዓት ላይ ባልየው ሽጉጥ አውጥቶ ዳኛውን ገደላት። ምን ይባላል? አሁን እንዴትስ ይዞ ገባ ነው? እስቲ ቪዲዮን ላሳያችሁና የምትሉትን በሉት። እኔም እናወራው ነገር እናወራበታለን።
እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳም እንግዲህ በፍርድ ቤት ችሎት ላይ ፍርድ ሂደት በማንበብ ላይ በነበረችበት ሰዓት በተከሳሹ በድንገት ማለት ነው በሽጉጥ ህይወቷ ማለፉ ነው እየተነገረ የሚገኘው። ተከሳሹ ዳኛዋን ብቻ ሳይሆን በክርክር ላይ አብራ የነበረችው ባለቤቱንም እንግዲህ በሽጉጥ በመምታት ህይወቷ እንዲያልፍ ማድረጉ ነው እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በችሎት ላይ በነበሩ ዳኛ ላይ እንዲሁ በተጨማሪ ደግሞ በክስ ሂደት ላይ ደግሞ ተከራካሪ የነበረችው ባለቤቱንም ጨምሮ በሽጉጥ መግደሉ ነው በሳት እየተነገረ የሚገኘው። በጣም አሰቃቂ አደጋ በሰው በተሰበሰበበት ማለት በተለይም ደግሞ በፍርድ ቤት ችሎት ላይ እንግዲህ ይህ ነገር መፈጸሙ በርካቶችን እያነጋገረ ነው የሚገኘው። እጅግ በጣም አሰቃቂ ነው። በተለይም ደግሞ በፍርድ ቤት ውስጥ ማለት ነው ሰዎች ያለ ፍተሻ እንዲሁም ደግሞ ፍትህ ለመስጠት በችሎት ላይ ያሉ ዳኞችን ህይወትም እንግዲህ በዚህ ሁኔታ መለጠጡ እጅግ በጣም በርካቶችን እያነጋገረና እያስቆጣ ይገኛል። የፍተሻ ሂደቱ ምን ያክል ደካማ እንደሆነ እንደሚያሳይ ጭምር በርካቶች አስተያየታቸውን እየሰጡ የሚገኙ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ለማለት ወገኖቻችን ግን ነፍስ ይማርልን ማለት ፈልጋለሁ። በጉዳዩ ላይ አዳዲስ መረጃዎችን የማግኘት ነው አጋራችኋለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ምሽት ይሆንላችሁ። እንደሰማችሁት ነው። እኔ አሁን ጥያቄ የሆነብኝ ተገደለች ተብሎ ዜና መሰራቱ ብቻ ሳይሆን እንዴት ነው አንድ ሰው ሳይፈተሽ አለ ጥበቃ ወደ ፍርድ ቤት ወደ ፍርድ ሂደቱ ሄደው ችሎት ላይ እንዴት ቀረበ ነው መጀመሪያ ጥያቄ። የለም ወይ ፈታሽ የለም ወይ ፖሊስ የለም ወይ? ስለዚህ ዳኞቻችን ከዚህ በኋላ የህግ ከለላ የላቸውም። ፍርድ ለመስጠትም እርግጠኛ መሆን አይችሉም። ምክንያቱም አሁን መታኝ አሁን ገደለኝ ለማለት ትክክለኛ ከነሱ የሚጠበቀው ከፈጣሪም ከሰውም የሚጠበቅባቸው ነገር አለ አይደል? እሱን ላለማድረግ እንዴት ነው ከዚህ በኋላ ዋስትናቸው? እንዴትስ እንደዚህ አይነት ክስተቶች መከሰት ቻሉ? ስለዚህ እዛ አካባቢ ያለው የጥበቃ ኃላፊ በዛ ሰዓት የነበረው ፖሊሶች፣ ኃላፊዎች፣ የዛ አካባቢ አስተዳዳሪዎች ይሄንን መልስ ሊሰጣቸው ይገባል፣ እንደኔ ማለት ነው። ምክንያቱም የሞተች አንድ ንጹህ ምንም ማጣቆ ስራውን ልትሰራ ዳኛ ሆና ስለቀረበች ብቻ መገደል የለባት። እሱ ብቻ ሳይሆን ደግሞ ሚስቱንም ጭማሪ ነው የገደላት። ይሄ የሰውየው ጥፋት ሳይሆን ያሰራሩ ነው ማለት እዛ አካባቢ የጥበቃ ፍተሻውን፣ ሰላም አስከባሪውን፣ የዳኛ የፍርድ ሂደቱን የሚያካሂዱ ሰዎች ክፍተት ነው ብዬ ነው የማስበውና ለሞተችው ሁለቱም ሴቶች ለሞቱት ነፍስ ማር ብያለሁ። እንግዲህ ጥንቃቄ አድርጉ ማለት ነው ለዛው። ሌላኛው ከዚህ ጋር ተያይዞ ከዚህ በፊት ትዝ ያለኝ ነገር አለና እሱ አዲስ መረጃ ወጣ ዛሬ። ኳስ ተጫዋች አንድ ልጅ ተገሎ ነበር። እዚህ ካላችሁ ቆይቷል ትንሽና ፍርድ ሂደቱ ከ18 ዓመት የተፈረደባቸው ሰዎች ዛሬ ይግባኝ ምናምን ጠይቆ ነበርና በነፃ ተለቀቁ የሚል ዜና ደረሰን። ይሄም ደግሞ ሌላ አሳዛኝ ታሪክ ነው። እስቲ ላሳያችሁ። አለልኝም በመግደል ወንጀል ተፈርዶባቸው የነበሩ ግለሰቦች ዛሬ በነፃ መለቀቃቸው ተሰማ። በውሳኔው ተደናግጠን እያለቀስን ባለንበት ፖሊስ ደበደበን ሲሉም ያለልኝ ቤተሰቦች ተናግረዋል። የኢትዮጵያ ብሔራዊ ቡድን እና የባህር ዳር ከነማ እግር ኳስ ቡድን ተጫዋች በነበረው አለልኝ አዘነ ግድያ የጋሞ ዞን ከፍተኛ ፍርድ ቤት የ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና እህቱ ዛሬ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው ተነግሯል። ከዚሁ ጋር ተያይዞ ያለልኝ ቤተሰቦች ቀድሞውኑ መዝገቡ ከአርባ ምንጭ ወደ ሶዶ ሲዘዋወር ይህንን በተለያየ መንገዶች ስንቃወም ቆይተናል። በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮች ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤና መረበሽ ፈጥሮብናል ብለዋል። በተጨማሪም የቤተሰቡ አባላትና በችሎቱ የተገኘን ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች ደብድበው አሰሩን ሲሉ ለቲግቫ ኢትዮጵያ ተናግረዋል ሲል ቲግቫ ይህንን አስነብቧል። ይሄ መረጃ ከቲግቫ ኢትዮጵያ ነው የተገኘው። እሺ ይሄንስ ምንድነው የምንለው? ዛሬ መግቢያ ላይ እኮ ብያቸዋለሁ። በጣም አሳዛኝና አስደንጋጭ ቪዲዮ ብቻ ነው ያለው ብያቸዋለሁ። መጀመሪያ አስቀድሜ ይቅርታ ስለጠየኳቸው እናወራበታለን። እሺ ይሄ ደግሞ ምንድነው የሚባለው? አንድ ታዋቂ የእግር ኳስ ተጫዋች ተገደለ። ከዚህ በፊት ቪዲዮ ተሰርቶ እኔ አልሰራውም ግን አልፎበት ነበርና 18 ዓመት ከተፈረደባቸው በኋላ ይግባኝ ምናምን ከጠየቁ በኋላ ነው ዛሬ በነፃ የተለቀቁት። ይሄ የተፈጠረው በዚህ መሃል ፍርድ ክሱ የተጀመረበት ቦታና አሁን ፍርዱ ያለቀበት ቦታ ይለያያል። ከሌላ ከሰዳማ ወደ ሌላ ቦታ ተወስዶ ነው እና ይሄም አለ እንግዲህ ዘመኑ የምንድነው የክፋትና የጭካኔ ህግ የማይከበርበት ፍርድ የማይገኝበት ዘመን ላይ ደርሰናል።
ፈጣሪ ጥበቃውን ያርግልን። ግን እኔ አላቅም በጣም ከባድ ጊዜ ላይ ነው ያለነውና ሌላኛው በጣም አሁን ከዚህ ጋር የሚገናኝ ነገር ተሰማኝ። ሰሞኑ ሰኔና ሰኞ ሲባል ሰምታችኋል አይደል? ዘንድሮ 2018 ሰኔ ሰኞ ላይ ነው የዋለው። ይሄ ደግሞ ሰዎች ከምን ጋር ያገናኙታል? ሰኔና ሰኞ ከተገናኙ ጊዜው የከፋ ነው የሚሆነው። ዘመኑ በጣም ጥሩ አይደለም የሚሆነው። በጣም ክፉ ነገሮች ይሆናሉ እና ትላልቅ ነገሮች ክስተቶችን እናስተናግዳለን ብሎ ደግሞ ሰዎች ስጋታቸውን ፍርሃታቸውን ሼር እያደረጉን ነው። እስቲ አንድ ላሳያችሁ። ሰኔና ሰኞ ተገጣጥመዋል። ብዙዎች ይህንን ነገር ስናገር ፍርሃት ሊያድርባችሁ ይችላል። ነገር ግን በአሁኑ በዚህ ዓመትም እንግዲህ ሰኔና ሰኞ ተገጣጥመዋል። በሚቀጥለው ሳምንት ሰኔ 1 ይሆናል ሰኞ ዕለት። እናም እነዚህ ሁለቱ ቀኖች አንድ ላይ ሲገጥሙ ብዙዎች ፍራቻ ያድርባቸዋል። ሰኔና ሰኞ ገጠሙ ማለት በጣም ብዙ የሆኑ መጥፎ ነገሮች ወደኛ ይመጣሉ ማለት ነው ብለው ያስባሉ ብዙዎች። እሺ ይሄንን ሰምታችኋል። ቆይ ሌላ ቪዲዮ ላሳያችሁ። ቤተሰብ እስኪ አንድ ነገር ዛሬ ልንገራችሁ። ሰኔና ሰኞ የሚለውን አንድ ነገር ልነግራችሁ ነው። ዘንድሮ ሰኔና ሰኞ እንዴት ተገጣጠመ የሚለውን መጀመሪያ ላስረዳችሁ። ሰኔና ሰኞ በጣም ረጅም የሆነ በአባቶቻችን በተለያየ በአቡሻርም በተለያየ መዛግብት እንደተቀመጠው ከሆነ ሰኔና ሰኞ መከራን ይዞ ነው የሚመጣ እና ዘንድሮ ሀገር የተከለው ትልቅ ዛፍ ይወድቃል። ማሚ ይሄን ቪዲዮ ይደራል። ሀገር የተከለው ትልቅ ዛፍ ይወድቃል። ሀገር የተከለው ትልቅ ዛፍ ይወድቃል። ደግሜ እናገራለሁ። ይሄን ቪዲዮ የእውነት ሴቭ አድርጋችሁ ያዙትና ነገ አውጣችሁ ይሄ ልጅ እኮ እንዲህ ብሎ ነበር ትላላችሁ። ያው ብዙዎቹ እየተናገሩ በኋላ እንደምንም ሳታዩት ቆይታችሁ በኋላ እያነሳችሁ እንዲህ ብለው ነበርና ምን እያላችሁ እንደ ጥንቆላ የሚወሰዳችሁ ሰዎች ነበራችሁ እና ማየት ማስተዋል የአባቶችን ጥበብ ማየት መልካም ነው እና ዘንድሮ ሰኔና ሰኞ ወቅቱ በጣም አስቸጋሪ ነው። በዘመነ ሉቃስ ከገጠመ ማለት ነው አገሪቱ ውንጥቅጥቅ ያለ ጦርነት ውስጥ ትገባለች። ትልቅ ዛፍ ይወድቃል። ይሄኛው ወንድማችን እንደዛ ብሎ ነው እንግዲህ ያጋራን መረጃውንና ሌሎች ቪዲዮዎችም አሉ። መጨረሻ ላይ ግን አንድ ቪዲዮ ቅድም ያልኳችሁ ላሳያችሁ። መተት አድርገህብኛል በሚል አትሌቱን በጥይት ተኩሶ ገደለው። እጅግ አሳዛኝና አስደንጋጭ ዜና ነው ለአትሌቲክስ ቤተሰቦችም። አትሌት ይሄይስ ታደለው ትላንት ሸገር ከተማ ሰንዳፋ አካባቢ በተለመደው ልምምድ ላይ እያለም አብሮት ልምምድ በሚሰራ ሌላ አትሌት በተኮሰበት ጥይት በድንገት ህይወቱ አልፏል። ከዚህ ዘግናኝ ግድያ ጀርባ ያለ ምክንያት ደግሞ የሰማውን ሁሉ ጉድ ያሰኘ ነው። ተጠርጣሪው ገዳይ አትሌት ይሄን አሰቃቂ ወንጀል የፈጸመው መተት አስደረክብኝ ወይንም አስተብትበህብኛል በሚል ባደረበት ቂም መሆኑ ተገልጿል። ገዳዩ ድርጊቱን ፈጽሞ ለማምለጥ ሲሞክር እንደሰማችሁት ነው እንግዲህ ምንም ማስተባበያ የሌለው ነገር። ለሞተው ልጅ ነፍስ ማር ብያለሁ። ለአትሌቲክሱ ቤተሰብ ደግሞ ጽናቱን ውስጣችሁ። ግን እኔ አሁን ምን አይነት ዘመን ውስጥ ነው የደረስነው? ጥያቄ ይሄ ብቻ። አንዱን አትሌቲክስ መተት አሰርተይብኛል ብለው በሽጉጥ ገደሉ። what ቆይ ምንድን ነው እየተካሄደ ያለው? አላቅም። ያስፈራል ጋይስ። አዎ ያስፈራል። ግን አርሲ ላይ የተደረገው ነገር በጣም ያስፈራል። እዚህ ጋር ሁለት ያደረገው ነገር ያስፈራል። ስለ ኳስ ተጫዋቹ ስታስቡ ፍርድ ሂደቱ ሲዛባ በጣም ያስፈራል። ድጋሜ እዚህ ጋር ሰኔና ሰኞ ተብሎ ደግሞ ሌላ ፍርሃት ይዞ መጥቷል። በጣም ያስፈራል። እዚህ ጋር ደግሞ አትሌቲክስ በመተት ምክንያት ተገዳደሉ። በጣም ያስፈራል። እንግዲህ እንዳያችሁት ነው የዛሬ ቪዲዮ ይሄንን ይመስል ነበረ። አሳዛኝና አንድ ደግሞ በጣም የሚያዝናና ወይ ደግሞ ገጉት የሚጭር ነገር ነውና አወዳችኋለሁ፣ አከብራችኋለሁ። ለቤቱ እንግዳ ከሆናችሁ ምንም ቤቱ ሰብስክራይብ ማድረግ እንዳትረሱ። ከተመቻችሁ በደንብ ቪዲዮ ላይክ አድርጉልኝ። ለቤቱ ሰው ጋር እንዲደርስ ስለሚረዳኝና ቤቱንም ስለሚያሳድግልኝ ነው። አወዳችኋለሁ። ሀገራችንን ሰላም ያርግልኝ። የተነሳውን አሁን ማዕበልና ግርግሩን ፈጣሪ እንደሚሆነው ያርግልን። አወዳችኋለሁ። እስከ ቀጣይ ቪዲዮስ ባላችሁበት ሰላማችሁ ብዙ ይትበል። ቻው ቻው።